ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከእኔ ከሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም ሰላም እንዲሆናችሁ ተስፋ አደርጋለሁ። ቤተሰብ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ያው ባሰሙኝም እኔ ማውራቴን አላቆምም ማለት ነው። ግን ቁም ነገር ማለት አንድ ጥያቄ ልጠይቃችሁ። ለነገሩ ሁሌ ማታዩት አሰሙኝም እና ቆይ ለምንድን ነው ቪዲዮ ማዘዩሪ? ምንድነው ችግራችሁ? ምንድን ነው እንደ እኔ ስዞር ውዬ በሁለት ስልክ እናንተ ችግራችሁ ምንድን ነው? እኔ እኮ ቢመቼ ላይ ብገባ ችግር የለውም ነበር፣ ግን አልተመቻቸልኝም። በቃ መግባት ፈለኩ አልቻልኩም፣ መግባት አልቻልኩም። ስነሳ ሰዎቹ ይነሳሉ። ማታ አካባቢ ደግሞ ጭራሽ ልጆችን ከስራ ስለሚመለሱ አንደኛው በርገር አንደኛው በጣጥስ ጥበሽልኝ ምናምን እያለ አልተመቻቸልኝም እና ላይቭ ስገባ እኮ ትመጣላችሁ ቁም ነገር፣ ቪዲዮ ግን አዘይሩኝ። እኔ ግራ ነው የምታጋቡ። ምን ትሆናላችሁ? በዛ ላይ ደግሞ ማለት ነው እኔ በኢትዮጵያ 4 ሰዓት የጫንኩት ቪዲዮ እናንተ ከምሽቱ 2 ሰዓት ከምሽቱ 1 ሰዓት የምታዩት በሰላም ነው። እቤታችሁ ስመጣ ነው ትዝ እምላችሁት። እግዚአብሔር ምስክሬ ነው። በጣም ብዙ ሰው ታስዘብኩ ማለት ነው። እቤታችሁ ላይቭ ገብታችሁ እቤታችሁ ስመጣ ተዘይሩኛላችሁ። አረ እንዲህ አረ ጥሩ አይደለም። ማረኝ። ቆይ እኔ ባልመጣ አዘይሩኝ ማለት ነው። ቤታችሁ ባልመጣ አዘይሩኝ። እሺ ቤታችሁ ልምጣ ችግር የለውም፣ ግን እኔ እስከመመጣ ድረስ ባትጠብቁ ምን አለበት በዘይሩኝ ቢሸርትልኝ። ከቻላችሁ በ1 ሰዓት 2 ሰዓት በጨንኩ በ1 ሰዓት እና በ2 ሰዓት ልዩነት ዘይሩኝ እንዲሸርትልኝ ማለት ነው። ዩቲዩብ ይተባበረኛል እናንተ ቀን ከሆናችሁ እና በጣም ነው ያዘንኩባችሁ። ቁም ነገር በጣም ብዙ ልጆች ዘይራችኋለሁ፣ ላይቭ ላይ እመጣለሁ፣ ግን ቪዲዮ አዘይሩኝ። ለምን እንደሆነ አላውቅም። ቪዲዮ ዘይራችሁ ራሱ እናንተ አዘይሩኝ። ላይቭ ላይ ስመጣ ቪዲዮ ዘይራችሁ ድጋሚ ላይቭ ስገቡ ላይቭ ላይ ስመጣ ደግሞ ያኔ ነው ትዝ እምላችሁ። ብቻ ምንም ማድረግ አልችልም። እንግዲህ እኔም ቪዲዮውን እየሰራሁ ነው፣ እናንተ ማዘይሩኝም ያው ከሚዘጋና ሞኔታይዝ ከሚያነሳብኝ ነው እንጂ በእርግጥ አሁን አይከፍለኝም። ግን ታዘብኳቸው፣ አንዳንዶች ታዘብኳቸው። ምዘይሩኝ ደግሞ ሁሌ ቪዲዮ ስጭን እየመጣችሁ ምዘይሩኝ ከልብ አመሰግናለሁኝ። እወዳችኋለሁ፣ አከብራችኋለሁ። የማዘይሩኝም እወዳችኋለሁ፣ አከብራችኋለሁ። ስለዘየራችሁኝ ስላዘየራችሁኝ አይደለም የምወዳችሁ፣ ግን በዘይሩኝ ደግሞ የበለጠ ደስ ይለኛል። እንግዲህ ሄለን ማወቅ የፈለገችው ነገር አለ። ናቲ ይወደኛል፣ ለወደፊት አብሮኝ ይሆናል አይሆንም የሚለውን ነገር ለመለየት ፈልጋ ይመስለኛል። ካሜራዋን ደቀና ቤተሰብ ባላመጣልኝ የማላቀው ሰው ላገባ ነው ትለዋለች ማለት ነው። መጠየቅ ያለብኝ ነገር አለ፣ ማወቅ ያለብኝ ነገር አለ እያለች እንግዲህ ለቤተሰብ ለዩቱብ ቤተሰቦቿ ማለት ነው ካሜራዋን ይዛ መጣች። እንግዲህ ናቲም ና ስላለችው ተገናኙ። ሰላም ከተባባሉ በኋላም እየመጣሁ በዛሬ ቤተሰብ ባል አምጥቶልኛል እና አግቢ እያሉኝ ስለሆነ ላገባ ነው ትለዋለች። እንዴት ለምን አስበሽበት ነው ወይ ለምን ተረጋግተሽ አታስቢበትም እያላት ነው ያለው። እንግዲህ ያው ፍቅር የሚባል ነገር አለ ሁለታቸውም ላይ። ከነገራችን ላይ ሰበብ ሳታበዛ ካሜራም ሳይደቅኑ አንዳንዴ ግን ይሄ ሚዲያ ማወቅ ማለት ሚዲያ ላይ መውጣት ሁሉን ነገር ነው የሚያወጡት። ለምን እንደሆነ አላውቅም። ፍቅር አላት እሱ ጋርም ፍቅር አለ፣ ግን በግልጽ ራሳቸውን ችለው ቁጭ ብለው ቆይ ለወደፊት ምንድን ነው የምታስበው አብረን ልንሆን ነው ወይስ እንዲሁ ኖርማል ወደ ነበርክበት እስከምትመለስ ድረስ እኔን ለማጽናናት ነው አብራኝ ያለው ምናምን ብላ ብትጠይቀው የተሻለ ይሆን ነበረ። እሷ ግን ካሜራዋን ደቅና ያው ቤተሰብ ያመጣልኝን ባላገባ ነው ትለዋለች ማለት ነው። እሱ ደግሞ እንዴት ለምን እንደዚህ ታደርጊያለሽ? ተረጋግተሽ አስበሽበት ነው ወይ? ለምን እንደዚህ ታደርጊያለሽ? ሁሉም ቤተሰብ እኮ ልጃቸው እንደ ሴት ልጃቸው እንድታገባ ይፈልጋሉ፣ ይገፋፋሉ። ግን አንቺ ማሰብ አለብሽ፣ ማገናዘብ አለብሽ ይላታል ማለት ነው። ልመክርሽ የምችለው ይሄን ነው እና አስቢበት፣ ተረጋግተሽ አስበሽበት መሆን አለበት። በዛ ላይ ደግሞ ጭራሽ የማታውቂውን ሰው እንድልታገቢ ተወስኛለሽ እያላት ነው ያለው። እሷም እንግዲህ ምንም አማራጭ የለኝም ቤተሰቦች ያመጡልኝም ባል ካላገባ ታዲያ ምን ላድርግ ትለዋለች ማለት ነው። እንዴት እንደዚህ ሊሆን ይችላል እያለ እሱም እየተናደደ ነው ያለው። አጀሪትም ወይ እንደው ፍንክች ማለት ነው ፍጥጥ እንደው ዝም ብላ በላሴ እንዴ እና ምን ላድርግ ትለዋለች ማለት ነው። እንግዲህ እሱም በጣም ይናደድና እና እኔ ያው ምን አድርገም ወስነሽ ጨርሰሽ ለምንድን ለኔ የምንነግሪኝ ይላታል ማለት ነው።
እሷ ደግሞ እና ላንተ ካልነገርኩህ ለማለት ልናገር ካሁን በኋላ ደግሞ ስለማንገናኝ ነው የእኔና ያንተ ያለፈው ህይወታችን ሚዲያ ላይም ስለሚታወቅ አሁን የመጣው ባለም ስለሚያውቅ አሁን ስንገናኝ ሌላ ችግር ይፈጥርብኛል ትላለች። ስለዚህ እኔ ከህይወትሽ እንድወጣ አብሬሽ አንቺን ለማስደሰት ያለሁትኝ እኔ አላስፈልግሽም ማለት ነው ብሎ ወይ ፍቅር 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 እኮ እናንተ። ኧረ እኔ የኔ አዳምዬ የኔ አዳም ራሱ አልቅስ እንዴ አልቅስልኝ ስወድ አለቀሰ ማለት ነው። ተናዶ ለምን እንደዚህ አለችኝ ብሎ ተናዶ አለቀሰ። የኔ አዳም ማለት ነው የልጆች አባት የኔ ፍቅር በጣም ነው የምወድህ እኮ ማለት ነው። የወደፊት ባለቤቴ አልቀስሽ ካላለቀስክ ፍንክች ብትለኝ አላገባህም። የዲያይቱ ልጅ ለምን አገባለሁ? አልቀስ አልቀሰን ማገባህ እንዴ? ቀልድ ነው እንዴ? ፍቅር ይዞህማ እንደው መልቀስ አለብህ። ከዛ አጅሪት በንዴትም በምንም አለቀሰ ማለት ነው። እሷ ደግሞ ትስቃለች። ያው ኖርማል እንዴ ልታገባ እንዳለች አስመስላ ያው ትጫወትበታለች። እሱ ደግሞ በንዴትም እንግዲህ ይናገራታል። እንዴት እንደዚህ ታደርጊያለሽ? ለምን ይሄ ይሆናል ይላታል። ግን እሷ ግን ምንም እንድትሰማው አይደለም። አንደኛ እሷ ሆን ብላ የእሱን ስሜት ለማወቅ ፈልጋ ነው። በመጨረሻ እንግዲህ ቀፈይ ልንለያይ እኮ ነው ስትለው በቃ አላቅፍሽም ይላታል ማለት ነው። እንዴ ለምንድን ነው የማታውቀኝ? በቃ በምንም አልሽ የሚሰማሽን የልብሽን በአሽሙርም ቢሆን ነገርሽ ብሎ አጅሬ እንጣጥላል። ጥላት ለመሄድ ሞክራን እሷም ትከተላለች። አንዳንድ ሰዎች ማለት ነው ፕራንክ ስታደርጉ እንደው ለዩ ፕራንክ የሚደረግበትን ነገር ለዩ። እውነት ይሄ በግልጽ ከካሜራ ጀርባ ሆነ እናውራ አለሱም ማለት ነው። ልክ ነው። ከካሜራ ጀርባ ሆኖ ትፈልገኛለህ አትፈልገኝ የሚለውን ጨረሳችሁ በፍቅር ብቻ ካሜራ ላይ ነው። እሺ ስወዳችሁ ያው ላይ የኔ የምክር ነው። አንዳንዴ እንደው ይሄ ሚዲያ ማውጣት ያስጠላን ይመስለኛል። እንግዲህ በዛኛው መንደር ደግሞ ማለት ነው በዛኛው መንደር ደግሞ አላዛር እናቱ ተንሱ ሆነው እንግዲህ ተንሱ ቤቱን ለቃ ወጥታ ሄዳለች። ሆቴል ነው ያለችው ማለት ነው። አልጋ ይዛ ሆቴል ነው ያለችው። ያላዛር እናት ደግሞ ተንሱን ይቅርታ ለመጠየቅ ወደ ተንሱ ወዳረፈችበት ሆቴል ይሄዳሉ። ከዛም ተንሱን ይቅርታ አድርግልኝ ስትል እሷ አላዛር ብቻ መስዋዕተኛ አላዛርን ነበርና ብላ የነበረው ተንሱ። እሱ ግን እናትን አስከትሎ ይሄዳል። አላዛር እናትን አስከትሎ ስለኔ ተንሱ እንግዲህ እንጣጥ እያለች ነው ያለችው። ይቅርታ አደርግልሽም ውጭልኝ፣ በዘጋ ብሬን ከፍዬ እስከሆነ ድረስ ተከራየሁትኝ ወይም አልጋውን ያስኩትን ውጡልኝ ትላቸዋለች ማለት ነው። እባክሽ ይቅርታ አድርጊልኝ፣ እኔ ወደ ልጆች እመለሳለሁ፣ አንቺ ወደ ባልሽ ተመለስታትኝ፣ ከሄድሽ በኋላ እመጣለሁኝ፣ አንቺ ለመሄድ ያብቃሽ፣ አንቺ ሂጂ ወደ ልጆችሽ፣ እኔ ወደ ቤት እመለሳለሁኝ፣ መርዝ ታበላኛለች እያልሽ ነበር፣ አሁን ይቅርታ አድርጉልኝ፣ ምን የሚሉት ነው ብላ እንጣጥ ትላለች ማለት ነው። ለመናገር የተንሱ አነጋገር ባይመቸኝም ያላዛርና ጥፋት አጥፍታለች። ምግብ ሰርታ ተንሱ ስታቀርብ ምንም ቢሆን የልጇ ሚስት ናት፣ መከበር ያለበት ሰው ይከበራልና ተንሱ ያጠፋችው አሁን ዛሬ በተለቀቀው በተንሱ ቻናል የተለቀቀው ቪዲዮ ላይ አነጋገር ምናምን ትንሽ ጠጠር ያለ አማርኛ ነው የተናገረችው። ከዛ በፊት ግን ጥሩ ነበረ። የእሷ ንግግር ምናምን ከማልቀስ ውጭ ብዙም የከፋ ነገር አልነበረም። ያው ወደ ቤትሽ ወደ ቤተሰቦችሽ ሂጂ፣ እኛ ትዳራችንን አታፍርሽብን የሚል ነገር ነው የነበረው። ያላዛር እናት ግን እንግዲህ ምግቡን አልበላም መርዝ አድርገሽበት ሊሆን ይችላል አላምንሽም ብላት ነበረ እና ያንን አንስታ አሁን ይህን ለቀሽ ውጭ ወደ ልጅሽ ቤት ሂጂ፣ የልጅሽ ቤት ያንቺ ቤት እስከሆነ ድረስ እኔ ስለማይመለከተኝ አባራችሁኛል፣ ስለዚህ ውጡ ብላ ታስወጣችኋለች ማለት ነው። አላዛርም እንግዲህ እኔም ልውጣ በቃ እናቴን ተከትዬ ብሎ ጥሏት ይሄዳል። ከአሁን በኋላ አላለቅስም ምን አልልም የራሳቸው ጉዳይ እያለች ትገኛለች ማለት ነው። እንግዲህ እንደዚህ ለበስበስ አድርጌ ለጠር ማለት ነው ለሚካኤል እንደዚህ ፏዴ መቀብዬ ነው የወጣሁት። ላሳያችሁ ብዬ ነው። የኛ ደብረ ሚካኤል ነውና አላማረብኝም። እንዴት ነኝ? ቆንጆ ነኝ፣ እግዚአብሔር ይመስገን። ለእናቴ በጣም ቆንጆዬ ልጅ ነኝ። በሉ በሌላ ቪዲዮ እስከምንገናኝ ለማንኛውም ደህና ከረሙ፣ ደህና ሰንብቶ። ያው እንደማሰሙኝ አውቃለሁ።